ከራሱ የበለጠ ይሄ አዛውንት ሬሳ ማለት ነው። ከሱ የበለጠ የዛሬ 2 አመት ቀርቶ የዛሬ 1 አመት ሃይሚዬ ምን እንደምትመስል ታውቃላችሁ እናንተ ራሳችሁ ማለት ነው። ግን በሃይሚዬ ስም አምጥታችሁ እናንተ ራሱ አትለጥፉ ይሄን አዛውንት ማለት ነው። ፋጡማ የኔ ቆንጆ እና ግቢ በእናትሽ ናፍቆኝ ደግሞ ሲና የኔ እናት የኔ ቆንጆ እንዴት ነሽ? ሲና ምን ነው የአመት በዓል ዶሮ በልተሻል እንዴ? አፍሽ ላይ እነሱ ራሱ አያወሩ ሁላችሁም ማዝዬ የኔ ፍቅር የኔ ውድ እንዴት ነሽ? አለሁልሽ የኔ ቆንጆ የኔ እናት እንዴት ነሽ? በዓሉ ፈታ ነው? ፈታ ነው። ዶሮ ወጥ በልቼ ጠገብኩ። እኔ አልበላም ዶሮ ምንም አልበላም። እኔን ወስዳለሁ ብሎ አስቸገረ። በውስጥ ሃይሚ ነው ፍቅር ያለኝ። የት ልጁ? ቡታጅራ ነው። የት ያገባው? ቡታጅራ ነው። የሶስት መላጣ ልጅ ቡታጅራ ቆሞ ነው የሃይሚ ስም ያጠፋው። እንዴ ሰው የለም። ለምን በበስካ ያጠፈጠው? በሃይሚ ጥፊ ማልፍም ሬሳ ምን ያነሰው ነው? ደንቆሮሰ አይደለም። ቡታጅራ ሰው እኮ ስራ የለም። እንደዛ ነው። አይጀሪ ሃይሚ 40 ሺህ ሙሉ ሃይሚ ምን ሰው ነው? ኮተት አፈር ይሉ ሲያስጠላ ኤደን አይላ እንደኔ አውሪ የነጉዶች እንደት ነሽ? እኔ ይረብሻችኋል ብዬ ነው። እኔ ደህና ነኝ። ኧረ ችግር የለም። ሰላም ናችሁ? ዛሬ ቡራ ቤት ፏ ብሎ ይመጣሉ ደግሞ በእግዚአብሔር እርዳታ። ወይም የትናንትናው ስላጠረ ትናንትና የዛ ቀጣይ ይሆናል። ወይም ደግሞ ከሃይሚዬ ቤት ውይ ብሩክ ያፍራል። አይ ቢሄድ አይሻልም? ኧረ የትላንቱ በሳቅ ነው የጨረስኩት እኔ እንደኔ የእግዚአብሔር በጣም ደስ ነው የሚለው ቤተሰቦቹ ሲያምሩ በጣም የሃይሚዬ ፎቶ ዝቅ የሚያደርጉትን እስኪ ይሄንን አይቶ እስኪ አንገታቸው ቢደፉ ኧረ አይደፉም። አፈሪያ ብላት ይቀናሉ፣ ጨምረው ይቀናሉ። ወይኔ ይኸውልሽ አንቺ ማዛዬ ምንድን ነው የሚሉሽ? ወይኔ አጣ ነው ውይ እንዲህ አለ ዘም እንትን ፋሚሊ እኛ ብንሆን ኑሮ እያሉ ቅጥል እያሉ ብታያቸው ያራሉ ነው። እኛ ግን ተነው በሆነ እያሉ ያረሩ ይረር አይ ሳይ አረሳካ በሳቅ ያረስኩት እግዚአብሔር ደስ ሲሉኝ ሲያወሩ ራስ በራሳቸው እና ራሳቸውን እግዚአብሔር ወይኔ እናቴቱ ከመሀል ሆና በዚህኛው ዞር ስትል ልጆቿ በዚህኛው ዞር ስትል ምራቶቿ ደግሞ ደስ ያለን ሄዳ እኮ ስራውን ያገዘችው በጣም እንደኔ በተለይ እናት ሄዳ ያገዘችው ስራ በጣም ደስ ይላል። አዎ በጣም እንጂ ጎበዝ ናታ። የኛ ስማርት እኮ ነሽ። አኮርታናለች የኛ ቆንጆ በጣም ደስ ያለ ስራ አገዘች ስትል የለም ለእናቷም ታግዛለች። የለም ሌላ ሴት ልጅ እናንም ሰው ያግዛቸው የለም። እዛ ሰርታ እዚህ ትሰራለች። ሁለቱን ልታስደስት ብላ ነዋ። በተለኔ ስለናፈቃችሁኝ ነው የገባሁትና ስራ አለኝ።
ናፈቃችሁኝ። አዎ ብዙ ጊዜሽ ነው። ለምን እንደሆነ እኔ እንጃ ነው። ሆነሽ እንዴት አስቻለሽ? በእግዚአብሔር እኔ እኮ አንዳንዴ እንደኔ ሁሉም ቦታ ከአንዳንድ ጠበብ እየገባለሁ እኮ ሁሉ ቀን አልጠፋም። ማን እኔ ያልሰማሁሽም ሰላም ሲመጡ ነው የጠፋሽ እንዴ? ሰላም ሲመጡ መጥፋት እንዴ? እኔ እኮ እንደኔ የሼር እያደረኩ ነው። እዚህ ነው የጠፋሁት እንጂ የእነሱን ሼር እያደረኩ ነው። አንድ ቀን አልጠፋም። ያው እየጠፋሁት እዚህ ነው እንጂ ስድስት ገብቷል። እንኳን ደስ አላችሁ። ቡራ እኔ ስድስት ገብቷል። ሼር አድርጌያለሁ። አዎ 7 ነው መግባት ያለበት። አሁን 7 ዛሬ ቡራ 6 ይገባል። ነገ እሷ 7 ትገባለች። ከነገ ወዲያ እሱ 7 ይገባል። በቃ ሁለቱም ይሄዳሉ። ቻናሉ አንድ ነው የሚሄደው። ደስ ይለኛል። አሁን ጥሩ ነው አካሄዱ። ጥሩ ነው። ዋናው ከኛ የምንጠብቀው ዋናው ነገር ሼር ማድረግ ነው። ኪያ የኔ ውድ ስላስገባሽ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንደኔ የኔ አልጠፋምሽ። የኔ እናት ኬሪ አመሰግናለሁ። ሲናዬ ላይላ ቤትሽ ነው ችግር እናቴ። እሺ የኔ እናት እንደኔ የትንሽ ስራ አለኝና እሺ ማርያም እሺ የኔ ቆንጆ ተውሽ። እሺ አንቺ ኮኔ ሶየን ሶስ ዛሬ ዚና የሚያምርብሽ አሮ ተጫወቱ። ቆንጆ ዘፋኝ ነሽ ሸራይ። ይሄንማ በደንብ ማሰማት አለብሽ። ሰኒ ደግሞ ግልብጥ አለባት። ሁለት ጊዜ ነገር ተጠጣጣ። በነገራችን ቁርስን እየበላው ነው። እንብላ። መልካም ምግብ የኔ ማር። በዚህ ሰዓት ቁርስ እየበላ ነው አንቺ? እኔ ትላንትና ዶሮ ሰርቼ ነበረ። ትንሽ የቀረው እየበላው ነው ያለሽ። አንቺ ውስጥ ኦሮቶ ነው እንዴ? ትላንት ዶሮ ሃይሚዬና ብሩክ እኮ ያሉ ያደረ ይጥማል ነው ያሉ። ኪያ ማለት ነው። ዝም ብላ ሰኒ ኪያ ትላንት 2 ዶሮ ነው የሚበላው። አሁን ደግሞ አታክልት ነው የሚበላው። ቁርስ ምንድን ነው? ኮንታል ነው እንዴ? ሰኑን አስገቢያት። ጎትቼ እኮ እምቢ አለኝ። እኔ ኦሮቶ ነው እንዳልሽው። ሰኒ ንገሪ እግዚአብሔርን ኪያ ጌታዬ ሰኑ እኮ ባሳየው ነው የምትላት። ትናንትና እሷ የሰራችን ወጥ ብታዩ ምን ነበር ይቅርብኝ። እናንተ ማለት ነው። ሰውየው ተቅማጥ የያዘ በጋ አይመስልም። የክረምት ይሄ አሁን የለቀ እንዴት ናችሁ? እንዴት ናችሁ? ደህና ነሽ? አህለን ልጅ ሰኒ እንዴት ነሽ? እንኳን አደረሰሽ እናቴ። እንዴት ነሽ? ሰላም ነሽ? ሲና አንቺ ማውራት ትችያለሽ እንዴ? ነው እንዴት ነሽ? ኧረ እችላለሁ እንዴ። አንቺ አትንቀሳቀሽም አይደል? ገብተሽ ዝም ታች ሆነሽ ታፕታፕ ማድረግ ብቻና ብቻ አይደለም። አዎ ስሙ ታፕታፕ በጣም የኔ ቤት ነው። የኔ ቤት ያስፈራራሻል ይመስለኛል። ሶሪ የኔ ቤት ነው ትፈራለሽ። በሰላም ነው? ሰላም ነሽ? ባሉ የኔ ቤት ያሉ ሰዎች በጣም ያስፈራራሉ። በጣም እንትን ናቸው፣ ቀብረር ያሉ ናቸው። ለዛ ነው ይመስለኛል። ለዛ ነው መሽከላ ጌታ ይድረስኝ አላለች። እኛ እውነት ነው። አብዛኛው ሰዎች እግዚአብሔር እኔ ቤት
ማይገቡ ውጭ ሆነ ዝም ብሎ ይሰማሉ፣ ግን ሌላ ቤት ገብቶ ያወራሉ። ለምን እንደሆነ አላውቅም። እንፈራለን ይላሉ። ለምን እንደሆነ በጣም ነው እንደሚያስፈራው። ሊላ እንዴት ነሽ? ሊላ እንዴት ነሽ? ሊላ ሰኒ ቤትሽ መሆነ ምን ሆነ የገለበጠው? ሁለት ጊዜ ሲሚ መጀመሪያ ሴትዮዋ ደወለችኝ። ከዛ ደግሞ ሾፌሩ ደውለልኝ የሆነ ነገር ሊጠይቅ ማለት ነው። ሱፐር ማርኬት ስለሄድ ስለሆነ ከዛ ነው ዘገቡ። ቸሪ እንዴት ነሽ? ሁባ ማለት ሞጥማጣ ሁባ ግቢ ነይ። ሁባ መጣች እንደ እኔ ተይ እባክሽ አታናግረኝ። አንቺ ሲደውልሽ ለምንድን ነው የማታነሺ? አንቺ ሴትዮ ነበረች፣ አሁን ነው ልክ የወጣችው። ልክ እሷ ስትወጣ እኔ ወደ ላይ ሼር አደረግሽ። ሲደውልሽ አታቦይስ ስም እንጂ እኔ ደግሞ እዚህ ሲገባ ደግሞ ማለት ነው እዚህ ገባው እሷ እንትን እኔን ስትጎትች አንቺ ትደውያለሽ። ከዛ እዚህ ገባው ያው እኮ ስራ የላትም። ዝም ብላ የሚመጣው ሰው ሁሉ ትጎትታለች። ቁጭ ብላ ላይ ብላ ያረሳ ስራ አይደለም እኮ ቅድም እንትን እያለች ነው። ቅድም ለምን ወጣሽ? አሁን ለምን ነው የሚገባው? አረ ይሄማ ሴትዮ ቤት ማለት ነው። ቸሪ ምን አለች? ቸሪ ሁለት ዶሮ አንድ ቀን የበላች ሴት ነች። ከሷ ጋር ታወሩ እያለች እኔ በግድ ነው እያወራው አለው። ኪያ ሁለት ዶሮ እንዴት ሁለት ዶሮ እንዴት ማን ነው? ኪያ ቸሪ ነች ነገረችኝ በውስጥ ማለት ነው። ቸሪ በውስጥ ነገረችኝ። ቸሪ እንቁላል በልታለች ያለች ነው ቸሪ ትላንትና ሞኮሮሪ በእንቁላል ምን ማለት ነው? ይሄ ምግብ ብለሽ ሰምቼ አላውቅም። ሃይሚ የምትወደው ነገር ነው ይሄ እንቁላል በፓስታ የሚሰራው። ቸሪ ደግሞ የሷን ልንገርሽ፣ ምንድን ነው ከባዱ? ቸሪ ከባድ ነው አላለችም። ቸሪ የሷን ልንገርሽ፣ ዱባ ወጥ ነው የሰራችው ትላንትና። ሀሳኑ ዱባ ወጥ በጣም ነው የሚጣፍጠው። ምንድን ነው ዱባ? ምንድን ነው ዱባ? ማኪያ እኛ እኮ ዝም ብለን ዱባ ወጥ እንላለን እንጂ ሰኒ ዱባ ምን አይነት እንደሆነ አታውቂም። የሚገርምሽ አንቺ ዱባ ሲጀመር ዱባ ማለት ነው። እናንተ ሲሆን ትላንትና ማለት ነው ሰው ዶሮ ገንፎ ሰረች። ገንፎ ሰርታ ባለች ገንፎ ማለት ነው። ከዛ ገንፎ ነው ብላ ለሰው አሳየች። በጣም ይገርማል። በዛ ላይ ገንፎ በልቼ አልንቀሳቀስም ሆዴ ብላ ትጮኻለች። ውሃ ብዙ ጠጥቼ ሆዴ ደፋል። ትላንትና ማለት ነው። ትላንትና አይታችኋል። አሁን በዛ ላይ ምን እንዳደረገች ልንገርሽ። ሰኑ ሰርታ ፍሪጅ ውስጥ አስገብታ የቀዘቀዘውን ስለበላች እኮ ነው እንደዚህ ያደረጋት። እየነገርሽው ነው እየነገረን ያለ ነው። ምንድን ነው ምስጢር? ያምን ግን እውነት ነው የተናገራችሁ እናንተ። ባለፈው እኮ ገንፎ ሰርቼ በልቼ ማለት ምን ገንፎ የባለፈው የትላንትና የባለፈው እናቅሚና የትላንትና ነው ያወረን። ምን አገባኝ? አንቺ ትላንትና እኔ በውስጥ ሰርቼ የላኩ ምግብ ራሱ አስቴት አልሰጠሽም እኮ። ምንድን ነው ጌታ ነግራኝ ነበረች። ማታ እኮ ነግራኝ ነበረች። አቦ ቪዲዮ ላይ ለቃ ጌታ ነግራኝ ነበረች። የት ነው የለቀቅሽው? የት ነው የት? እኛ የምናወራባት የለም 4-3 ሆነን ማለት እዛ ላይ ለቀቁ። ይብና ሰኒ እውነትን ብላ ትሄዳለች። አሁን የኔ እናት ኦኬ ቤኪኪያ Hoge sanno network che si c'eri becchi e finai ubbo baka dabo ka kattida girgidi tayo shero sona ihi qasi ay baka katti taw poto denti edu sona ta qasi shuro idie gabbata kibzi bollo motta da isayo yeddi cheki kita wan ranani ko ulali kulletin katada
ፓስታ እንትና ሞክርኒ ከተሞክርኒ ብቻ ቁሌትን ከተረ እንቁላል ብቻ ከታ ዳቦረማ ያኒ ታይቅ አሳይኩት የሚወጣና ኮሪያ ቢዲ ናይ በኬ በክ ሳቂ ቢኮታ ሙቤ ወይ ናችሁ? እንኳን አደረሳችሁ። እንኳን አብሮን አደረሰ። ቃል እንዴት ነሽ? እኔ ምግብ ሰርቼ አንቺ አስተጣ ምንድን ነው ያለችው? አሁን አንቺ ሰኑ ማለት ነው ስለ ምግብ ታወሪያለሽ እንዴ? ሁለተኛው ቅናያም ይሄ ማን ነው ከበደ መጥቶ ስለ ምግብ ታወሪያለሽ? የሃይሚ ወታደሮች በቃ አራታ እሱን ታይቶ እሱን እርሱ ለምንድን ነው የምንረሳው? ይሄንን ሰንደል እግሩን ሰብሬ ሳላስቀምጠው ነው እንዴ የምረሳው? ትናንትና እኮ አልኮ ስለሆነ ነው የሰራኋትን ያችን ብሎ ከበደላጣጥም ብዬ እኮ ነው። ምን ሆነች ነው? ነገ ዳምጠት ትመጣለች። ነገ ዳምጣት ትመጣለች። ሲሚ ከበደ መጣ ስትይ እኔ ደግሞ የምን ከበደ ነው ብዬ ነው ከባድ መጣ የምትይ ነው የመሰለኝ። ለካ እንጂ ነገ ደግሞ ካሌብ ይመጣል። ኧረ ቃል ነፍስሽ አይማርም። እኔ ማለት ነው እንዴት ነው ስለምግብ እሱ ያልተነባ ማለት ያልተጻፋ ነገር ነው የሚያነባው። አማርኛ ነው በጣም ከብዶኝ ነው። ስለዚህ ኢየሱስ ማን ይሰማል ብለሽ አንቺ አሁን ቃልዬ ማለት ነው የከበዳ ነገር ታወራ ነው እንደ የፈለግሽው አንቺ ሃይሚንና እሱ ማለት ነው ስክሪንሽ ላይ አታስቀምጪበት ቪዲዮ እንደውም አትስሪ። አንቺ ሰኒ እሱ ልጅ እኔ እኮ አላየሁም። እናንተ የት ነው ያያችሁ? ሼር አታደርጉ? ምን አታደርጉ? እኔ አላየሁም። እኔ በሰው እንትን ነው ያየሁት። አንቺ እኔ ሰማሽ? ውባ ስሚኝ፣ 2 ዓመት እኔና ሚጣል ነበረ ፍቅሩ በአንድ ቀን በቴክስት አለቀ እያለ ነበር ዜና እያቀረበ የነበረው ዜና ብናሻላ የሱ ደግሞ አንድ ብለን ተለቀቀ እኮ ነው ትናንትና የስድስት ወር ነው እኮ ነው። እኔ ደግሞ አንድ ጊዜ ብቻ መስሎኝ ልክ 2 ጊዜ ደግሞ ደፍሯል። በጣም ደፍሯል። አንዱ ቀልድ ነው፣ አንዱ እውነት ነው። ይሄ የመጣ ሁሉ የልጅቷ ስም ዝም ብሎ ነው እንደሚያበላሸው ጌታ እውነት ነው። ምን አይነት አስቀያሚ ነው የሚያበላሽ። ብሩኬ ቤት ቢለቅ ሼር አድርጎ የሼር ያደረገችበት ቦታ ጻፉላት። የምሬ ነው። ሰላም፣ እንዴት ናችሁ? እንዴት አደራችሁ? ሊሰንዬ ሁላችሁም እንኳን አደረሳችሁ ብያለሁ። ሰሞኑን እንዴት ነሽ? እኔማ እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? ሰላም ነሽ? እኔ የምላችሁ አሁን ይሄን ሰውዬ እንደው ሰው አድርጋችሁ ነው የምዘቀዝቁት። በአላ እንደማዘጋት በእውነት እያስተዋወቃችሁ እኮ ነው። እንዴት ሰው ማዘጋት አይቻልም። እንዴት ነው ይዘጋል? እንዴት ነው ይዘጋል? ሪፖርት ተደርጎ ይቃጠላል። ባለጉዳዮቹ አጥቤ ሲቀይ አጥቤን ይሰጣ ነው ብላ ሄደች እኮ ባለጉዳዮቹ ማለት ነው። ባለጉዳዮቹ እኛ ሳንሆን ዋናዎቹ ሪፖርት ማድረግ ይችላሉ። ከዛ ድምጠታቸው ይጠፋል እንጂ እየዘቀዘቃችሁ እናንተን እኛው ልበል ለምን እንዘቀዝቃለን? ይሄ እውነት አያስቅም። ይሄ እኮ የመጣ ሁሉ የልጅቶስ የሚያበላሸ ሰው ነው። መሳቅ ሳይሆን እህት አለም እንጂ እሱን እያስራቁት ነው ፍቅረኛ ብሎ ይመጣል። ዱቄት እንደዛ ብቻ ነው እንዴ? ብሩኬ እኮ አላውቅም። ለብሩኬ ደብቃ ነው ለቁሌግና ብሩኬ ስራ ብቻ ነው ብላለች። በኢየሱስ ስም አስተፍርላ ገና ያሉልር ነው
ያልወለድነውን ሊሰንዬ በእውነት ኃጢአት ውስጥ እያናገሩ ነው። በእናትሽ እንዲሁ ምን የመስል ሰውዬ ነው የመጣው። በእናትሽ ኧረ ተው ግፍ አታናግሩን ለፈጠራችሁ። ኧረ እስቲ በስነ ስርዓት ማጥቶ ሰብስክራይብ አድርጉ ብሉ። ምን ችግር አለ? እኛ እናረጋለን። እኔ ነው እስቲ ሞት አድርጉ። እኔ አንዴ ላውራ ማለት ነው። እግዚአብሔርን እሺ ይሄን ማለት ነው። ታጅራ ላይ ያለው ወንዶች ማለት ነው ምን አይነት ናቸው? እግዚአብሔርን ምንድነው አንድ ሴት ላይ አንድ ወንድ ጋር ያለችው ሴት ጋር ምንድነው ሙጡጥ የምትሉት? እግዚአብሔርን በጣም ነው የሚያስጠሉት። አካውንታችሁ መዘጋት ነው። አሁንስ የምሬ ነው። ይሄ ባባ ላይ እንትኑ የአዋሳው ተዘግቷል። አሁን ይሄ መዘጋት አለብን። ዝም ብሎ ሃይሚ ደሞ ሊጠጦ ነው እንዴ? በፈጣሪ ሲል ምን አይነት ሆናችሁ? በእግዚአብሔር ስራ ከሆነ ስራ ብሩኬና ሃይሚ ነው ይሄ ስሩ ሲትሉ እኮ እነሱ ቪዲዮ ይሰራሉ። እግዚአብሔር ሁሉ ሰው እየሰሩ አይደል? እንደዚህ ምላችሁ ሲማችሁ የሚታጠፉት ምንድነው? የ3 አመት ፍቅረኛ አይናች የ4 አመት እሷ 4 አመት 2 አመት ማን እንደሆነች አላውቅንም ነው እንደኛ ምን አይነት ሆናችሁ? ሁሉም ደግሞ በጣም እንትን ናችሁ እኮ በጣም አሮጊትና ሼባ ናችሁ የሚመጡት። አረ እነሱ እኮ ሰኒ በስነ ስርዓት መጥቶ ሰብስክራይብ አድርጉ እኛም ቢሉ ችግር የለም። የልጅቷ ሰኒ ትሄድበት ሊሰኒ ትሄድበት። ዝም በሉ አንዴ ሳይለንት አረግ ተፈጠራችሁ። ሊሰኒ ሂጂ እነሱ ናችሁ እኮ የምሬ ነው። ለምንድን ነው ሲማችሁን ዝም ብላችሁ አትጠሩም? አልሉት ማለት ነው። ዝም ይላሉ። ሁሌ ዝም እንደውም አያስፈልግም። እግዚአብሔር ማውራት አለባችሁ። በጣም ነው የሚያናድዱት። እኔ አሁን በጣም ተቃጥያለሁ። ለነሱ ደግሞ ቦታ ሰጠን እኮ ካወራን የሆነ ምን ልበልሽ? ማን ነው ይሄ? ሀብ ነው እንደ ሰላምቲ ሀብ ነው እንደ ሄዳ ወይ እኔ አላየሁትም። እኔ እኮ ደግሞ ክፉ ነገር እንዳታወሩ እሱ በውስጥ ይሰራል። ክፉ ነገር ምንድን ነው የሚያወራው ደግሞ? አንዳንድ ሰው እኮ ሰኑ አያውቅም የሚያወራው ለዛ ነው። አረ የምርሰን የአሁኑ ጎሬ ሂጅባት እናቴ ሰው ተበላሽቷል። ጌታ ንገሪ እነዚህ ደነዞን ሞልቷል። አረ ሼቦች የቡታጅራ ላይ ያላችሁ ሼቦች እረፉ። ቡታጅራ ላይ አዋሳ ነው ብሎ ይመጣል። ቡታጅራ ነው አዲስ አበባ ነው ማለት ግን ሴት ብቻ ነው እንደ የተወለደው እዛ ሀገር ወንድ ብቻ ነው እንደ የተወለደው? ሃይሚ ብቻ ናት ሴቷ? ምን አይነት ኮታ ዱቄት ሁላ ሹ ሃይጋ በጣም ነው የሚያ ሃይሚ ብቻ ናት መሰለኝ። ሃይሚ ከቤት ወጣ ማለት ነው ስለሚወዳት እሷ ነው የሚመጡት። ለሽ ማፊ ኤኮል እንት ቴክሊን ወለላ አናና ትሬንቲ ወለላ ግን አይደብራቸውም? ጌታን አይደብራቸውም? ሃይሚ የብሩክና የብሩክ ናት። ሌላውን ይፈልግ እዛ እንኳን ሴት ከሌለ ራሱ አስወልዶ ይውሰድ። ዋው ቃሊ አጥባ ሊሳቅል ሄዳለች። ከበደ ያለች ቃሊ ሄዳለች። ሄድበታል። ተናደክ ሆነ የወጣችው ሄድበታል። እሷ ግን ልታወራ ነበረ። ኔትወርክ ከልክሏታል እንጂ ልታወራ ነበረ ሲጀመር። የምር ግን ሰኒ እውነት አያስጠላም? እውነት በጣም ነው የሚያስጠላው እንደዛ አይነት ስራ። እኔ ያናደደኝ ለብሩኬ ደብቃ ነበረችና ከዛ ከብሩኬ ደብቃለች። አሁን እኮ የሆነ ቀለበት ነገር ደብቅ ያለው ስትል ደግሞ አዳሜ ሁላ ደብቃለች እያለ ይመጣል። ምን አይነት ጅልጥ ናችሁ? ጅልጥ ጌታን ጥሩ አይደለም። ምን ሆኑ ነው ግን ያማቸውን እንዴ ኮታት ለሃይሚ በኮሜንት እግዚአብሔርን ዛሬ ሼር ያደረገችበት ቦታ ጻፉላት። ቪዲዮ ይሰራል። እውነት የራሷን ታከብር እንጂ ታስከብር የራሷን። ጌታ ሁሉ ሰው መጥቶ ዝቅ የሚያደርጋት ማን ስለሆነ ነው? ዜድ ሂጅበት እስቲ ወይ ሁበ ሂጅበት። እኔ ሞት ላደ አረ እኔ ልሄድ አልችልም እናቴ። እኔ መሄድ አልችልም። ሊሰንዬ ግን እኔ እንደ ሀሳብ የምነግራቸው ዋናዎቹ ማለት ነው ሪፖርት አንድ ወይ እናደርጋለን ወይ የሆነ ነገር ቃል እንኳን ራሱ ቢጠቀሙ ድራሻቸውን